እግዚአብሔር ተገልጦ አብርሃም አለ ልጅን ይስሐቅን ወደ ሞሪያ ምድር ወደ ሞሪያ ተራራ ወስደህ ለኔ ሰዋልኝ፣ መስዋዕት አድርግ፣ ልጅን ግደልና የልጅን ደም አፍስስ፣ መስዋዕት አድርግ ነው ያለው። በአብርሃም ቦታ ላይ ራሳችሁን ብታስቀምጡ ምን የሚያክል ከባድ ነገር ነው። ለአብርሃም ያለ በሳቱ ስንት ልጅ ነው? አንድ ልጅ ነው። አብርሃምም ካረጀ በኋላ ሚስቱም ሳራም ካረጀች በኋላ መውለድ የማትችልበት ወቅት ላይ እግዚአብሔር አምላክ በተአምራት የሰጠው ልጅ ነው። ይስሐቅ ትርፍ ልጅ አይደለም። ያለ ስንት ልጅ ነው? አንድ ልጅ ነው። ያለውን አንድ ልጅ እግዚአብሔር ምን አለ? ሰዋልኝ አለ፣ መስዋዕት አድርገህ ለኔ ስጥ አለ እግዚአብሔር። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያን ልጁን እስከሚሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ኢየሱስ ክርስቶስን አካል ወደ ምድር የላከው በአዲስ ኪዳን ዘመን ላይ ነው። አዲስ ኪዳን ዘመን የሚባለው አሁን እኛ እየኖረ ያለንበት ዘመን ነው፣ ሌላ ዘመን አይደለም። ብሉይ ኪዳን ዘመን ላይ በሞሪያ ተራራ ላይ እግዚአብሔር አምላክ በምሳሌ እየሰራ የቆየው በአዲስ ኪዳን ጎልጎታ ተራራ ሊፈጸም ያለው ስራ ነው። የሞሪያ ተራራ ቀራንዮ ምስጢር በሚል ሐሳብ ነው ማካፈለው። እስቲ ከኔ ጋር እንዲበሉት የሞሪያ ተራራ ቀራንዮ ምስጢር በሉት። እስቲ ድገሙ እንዳትረሱ። የሞሪያ ተራራ ቀራንዮ ምስጢር በሉት። በዚህ ሐሳብ ነው ሰፊ ሰዓት ማውራው። ሞሪያ ተራራ የሚገኘው በብሉይ ኪዳን መጽሐፍ ቅዱስ ክፍል ውስጥ ነው። ቀራንዮ በአዲስ ኪዳን ውስጥ ነው። ምን አገናኘ? በስፋት ይሄንን እናያለን። እግዚአብሔርን ቃል የያዛችሁ ሰዎች ኦሪት ዘፍጥረት ምዕራፍ 22 ላይ ያለውን ቃል አውጡና እግዚአብሔርን ቃል እየሰማን መንፈስ ቅዱስ የሚያደርገው ነገር እንሆናለን። ሁላችንም ክብር ለኢየሱስ ይሁን። ከሰዓት ጋር ለመሄድ ባነብላችሁ ደስ ይለኛል። እሺ፣ በጌታ ስም አነባለሁ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ እነሆ አለው አለ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በሚነግርህም በአንድ ተራራ ላይ በዚያ መስዋዕት አድርግ፣ ሰዋ አለው። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ ይላል። ቦታውን እስከ መጨረሻ ድረስ እናንተ አንብባችሁ ውሰዱ። ሙሉ አላነብም፣ የተጻፈውን ያነበብኩት እናገራለሁ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ከዕለታት አንድ ቀን ልጁን ምን አደረገ ይላል? ፈተነው ይላል። ለአብርሃም ያለ በሳቱ ስንት ልጅ ነው? አንድ ልጅ ነው። አንድ ልጅ ነው። አብርሃምም ካረጀ በኋላ ሚስቱም ሳራም ካረጀች በኋላ መውለድ በማትችልበት ወቅት ላይ እግዚአብሔር አምላክ በተአምራት የሰጠው ልጅ ነው። ይስሐቅ የአብርሃም ልጅ የተአምራት ልጅ ነው። የኪዳን ልጅ ነው። እግዚአብሔር አምላክ እድሜያቸው ወደ 100 ዓመት ከተጠጋ በኋላ በእርጅና ወቅት ላይ እግዚአብሔር አምላክ የሰጠው ልጅ ነው። ይሄ ልጅ ያለ ስንት ልጅ ነው? ሁሉ ሰው ይናገር። ስንት ልጅ ነው? አንድ ልጅ ብቻ ነው። እግዚአብሔር ግን ምንድነው የሚለው? ለአብርሃም ተገልጦ ራሱ መላእክቶቹን ልኮ ሳይሆን ራሱ እግዚአብሔር ተገልጦ አብርሃም አለ ልጅን ይስሐቅን ወደ ሞሪያ ምድር ወደ ሞሪያ ተራራ ወስደህ ለኔ ሰዋልኝ፣ መስዋዕት አድርግ፣ ልጅን ግደልና የልጅን ደም አፍስስ፣ መስዋዕት አድርግ ነው ያለው። በአብርሃም ቦታ ላይ ራሳችሁን ብታስቀምጡ ምን የሚያክል ከባድ ነገር ነው። ትርፍ ልጅ አይደለም። ያለ ስንት ልጅ ነው? አንድ ልጅ ነው። ያለውን አንድ ልጅ እግዚአብሔር ምን አለ? ሰዋልኝ አለ፣ መስዋዕት አድርገህ ለኔ ስጥ አለ እግዚአብሔር። አብርሃም ይሄ ድምፅ ከእግዚአብሔር ዓለም እንደመጣ ስለተረዳ እሺ ነው ያለው። ትላንትና
በእርጅና ዘመን ላይ አገልጋዮቹን ወደ ቤቴ ልኬ ልጅ እንደሚወልድ ተናግሬ የልጁንም ስም ይስሐቅ ብለህ ከተናገርክ በኋላ አንድ ልጅ ሰጠ። አሁን ደግሞ ይሄንን ልጅ ግደል፣ ሰዋልኝ፣ ደሙን አፍስስ ትላለህ እግዚአብሔር ሆይ ብሎ ከእግዚአብሔር ጋር አልተከራከረም። ያለ ስንት ልጅ ነው? አንድ ልጅ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሄዳችሁ ስታነቡ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እግዚአብሔር ስንት ልጅ? እስቲ ከኔ ጋር ሁሉ ሰው እጁን ከፍ አድርጎ እግዚአብሔር አምላክ ይባል። አንድያ ልጁን እስከሚሰጥ ድረስ እኔን ወዶኛል፣ ዓለምን ወዶኛል። ዋው! ኢየሱስ ጌታ ነው። እግዚአብሔር ኢየሱስ ክርስቶስን በአካል ወደ ምድር የላከው በአዲስ ኪዳን ዘመን ላይ ነው። አዲስ ኪዳን ዘመን የሚባለው አሁን እኛ እየኖረ ያለንበት ዘመን ነው፣ ሌላ ዘመን አይደለም። ይሄ የአዲስ ኪዳን ዘመን ነው። እዛ ብሉይ ኪዳን ዘመን ላይ በሞሪያ ተራራ ላይ እግዚአብሔር አምላክ በምሳሌ እየሰራ የቆየው በአዲስ ኪዳን በጎልጎታ ተራራ ሊፈጸም ያለው ስራ ነው። እግዚአብሔር አምላክ በትንቢት ሳይሆን በድራማ መልክ ነው። አብርሃም ቦታ ላይ የሚተካው እግዚአብሔር ነው። አብርሃም እግዚአብሔርን ይወክላል። ልጁ ይስሐቅ ደግሞ ጌታ ኢየሱስ ክርስቶስን ነው የሚወክለው። እዛ ቦታ ላይ ሞሪያ ተራራ ላይ ለመስዋዕት እንጨት ተሸክሞ ይስሐቅ ሲሄድ ጌታ ኢየሱስ ክርስቶስን ወክሎ ነው። አዲስ ኪዳን ዘመን ላይ ሊፈጸም ያለውን ታሪክን በጌታ በኢየሱስ ክርስቶስ በኩል ላይ የተፈጸመውን ያንን ምዕራፍ በብሉይ ኪዳን ዘመን ላይ እግዚአብሔር በድራማ መልክ ትንቢት እየተናገረ ነበረ። ሁሉ ቦታዎቹን ይናገራለሁ። አዲስ ኪዳን ላይ ከኢየሱስ ክርስቶስ ጋር የሚመሳሰል ፓርት እንደሆነ 1 7 እና 6 የሚያክሉ ፖይንቶቹ ነግራለሁ። ዛጋ አብርሃም ጋር ስትሄዱ አንድያ ልጁን ይላል ይስሐቅን ለኔ ሰዋልኝ አለ። ወደ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጋር ስትሄድ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን እስከሚሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዛጋ አዲስ ኪዳን ዘመን ላይ ሊፈጸምና ሊደረግ ያለውን ድርጊት እየተረከ ነው ያለው። ክብር ለኢየሱስ ይሁን። እስቲ ከኔ ጋር ሞሪያ ተራራ ላይ በሉት። የተፈጸመ የተደረገ አዲስ ኪዳን ላይ ሊሰራ ያለውን የቀራኔውን ስራ ነው በሉት። ዛጋ እየተረከ ያለው እዛ ደግሞ እዚህ አዲስ ኪዳን ዘመን ጎልጎታ ተራራ ሊደረግ ያለውን ምዕራፍ ነው የሚያሳያው። ሌላ ምዕራፍ ላሳያቸው። 3 ቀን መንገድ ነው የተጓዙት። ዋይ ከኔ ጋር 3 ቀን ባሉት። ይስሐቅ እንጨት ተሸክሞ ስንት ቀን መንገድ? አብርሃም ጋር 3 ቀን መንገድ ነው የተጓዛው። እንጨትም ይዟሉ፣ በአህያ ላይ ይጭናሉ። አቤት! ጌታ ኢየሱስ ክርስቶስ ጎልጎታ ተራራ ምንን ተሸክሞ ነው ሄደው? እንጨትን። መስቀል ከእንጨት ነው የተሰራው። እንጨቱ ራሱ ኢየሱስ ክርስቶስ በተሰቀለበት ቀን ተቆርጦ የተሰራ እንጨት ነው። አሁን ተቆርጦ የወደቀውን እንጨት ተሸክመ ለመሄድ ይከብዳል። ውሃ ውስጥ ላይ ስላለ 20 30 40 ቀን አንድ ዓመት የቆየ እንጨት ውሃ ውስጥ ላይ የለም። ሎዱ ላው ነው። በዛ ቀን የተቆረጠ እንጨት ነው መስቀሉ የተሰራው። ለምን? ውሃ ውስጥ ላይ አለ፣ በጣም ይከብዳል። ኢየሱስ ክርስቶስ ተሸክሞ እስከ ጎልጎታ ተራራ ድረስ ነው የሄደው። ይሄ ልጅ ይስሐቅ እንጨትን ተሸክሞ እስከ ሞሪያ ተራራ ድረስ ነው የሄደው። ዋው! ዛጋ ብሉይ ኪዳን ዘመን ላይ የተደረገ
ድርግት አዲስ ኪዳን ላይ ሊሆን ያለው ነገር እየተነበየ ነው እንጂ በአንድ ፋሚሊ ላይ የተደረገ ታሪክ አይደለም። በአብርሃም ቤት ላይ፣ በሳራ ቤት ላይ፣ በይስሐቅ ሕይወት ላይ የተሰራ ታሪክ አይደለም። ኢትስ ኖት ሂስትሪ፣ ትንቢት ነው። እዛ ጋር እየተነበዩ ናቸው። እግዚአብሔር በስዕላዊ መልክ በአዲስ ኪዳን ዘመን ላይ ሊሆን ያለው ነገር እየተናገረ ነው። ልጁ ይስሐቅ ኢየሱስን ነው የሚወክለው። እንጨትን ተሸክሞ ነው ወዴት? ወደ ሞሪያ ተራራ ኢየሱስ ክርስቶስ የሚሰቀለበትን እንጨት ወይም በእንጨት የተሰራ መስቀልን ተሸክሞ ነው ወደ ጎልጎታ ተራራ አፍ ድረስ የሄደው። ሌላውስ ጌታ ኢየሱስ ክርስቶስ ተቀብሮ ስንት ቀን ነው የቆየው? 3 ቀን ነው። እነዚህ ሰዎች የመስዋዕትን ነገር ይዞ እንጨትን ይዞ 3 ቀን ነው የተጓዙት። ጂሰስ ክራይስት ይህ 3ቱ ቀን የሚያሳየው ሞቶ በ3ኛው ቀን ላይ እንደሚነሳ ነው። አቤት አቤት አቤት! እባክህ አንድ ሰውን ያዝና እንዲህ በል፣ ጌታ ኢየሱስ በል። እንጨት ተሸክሞ ወደ ቀራንዮ መስቀል ላይ ወደ ጎልጎታ ተራራ የሄደው ላንተ ነው ብለህ ተናገር። ለሄደው ላንተ ነው ብለህ ተናገር። ከኔ ጋር ናችሁ? 3 ቀን ከተጓዙ በኋላ እዚህ ቦታ ላይ ስታነቡ ምንድነው መሰለ የምለው? አብርሃም የመስዋዕትን ቦታ አዘጋጅቶ ሁሉ ነገር ጨርሶ ይስሐቅን በገመድ ላይ የሚወዳውን አንዱ ልጁን አስሮ ምንድነው ያደረገው? መሰዊያ ቦታ ላይ አስተኛ። ይስሐቅ በዛ ሰዓት ላይ እድሜው ምን የሚያክል ነው የምታውቁት? ምን የሚያክል ነው ይስሐቅ እድሜ? እስኪ ከፍ አድርጉ። 15 እስከ 20 ባለው ጊዜ ውስጥ ያለ ነው። ወጣት ነው፣ ጎረምሳ ነው። ይሄ አብርሃምስ ያረጀ ሰው ነው። አባቱን አንዴ ቢገፋ ይወድቃል። ይሄ ወጣቱ ልጅ አባቱ ይዞ በገመድ አስሮ ተሸክሞ እስከሚያስቀምጥ ድረስ ተንኮል ቢያስብ ኖሮ እሺ አይልም። ግን ለአባቱ ታዘው እሺ ነው ያለው። ልጁ ወጣት ነው፣ ጉልበት አለ። አንድ ልጅ ብቻ ስለሆነ በእንክብካቤ እያደገ ያለ ልጅ ነው። አቤት እሺ ነው ያለው። ከባዱን ያንተን ህመም፣ ከባዱን ያንቺን በሽታ፣ ከባዱን ያንተን መርገም፣ ከባዱን ያንቺን የኃጢአትን ዕዳ ሞትን በመስቀል ላይ ለመክፈል ጉልበት እያለ አቅም እያለ እውቀት እያለ የፈለገው ነገር ማድረግ እያለ በሱ እጅ በተፈጠረው ሰው እየተናቀ እየተተፋ ዝም አለ። ኢየሱስ ፈጣሪያችን ነው አይደለም? በሱ እጅ የተሰራ ሰው ምራቅ በፊቱ ላይ ሲተፋ፣ በጦር ሲወጉ፣ ሲገርፉ፣ ሲተቹ ዝም ያለው አቅማቶ ሳይሆን የአባቱን ፍቃድ ለመፈጸምና እኛን ከጨለማ ለማውጣት ከሞት ለማዳን ነው። ጣቶቻችሁን ወደ ሰማይ ከፍ አድርጉና ጌታ ኢየሱስ ክርስቶስ በሉት። ሁሉ ነገር ዝም ያለው እኔን ለማዳን ነው በሉት። እያሳየው ያለው እዛ ቦታ አብርሃም ቤት ላይ የተፈጸመው ድርጊት ትንቢት እንደሆነ እያሳየው ነው። ወጣቱ ልጅ ዝም ነው ያለው። ዝም መሰዊያ ቦታ ላይ ሲያስተኛ ዝም። መንገድ ላይ አንድ ጥያቄ ብቻ ጠይቋል እንጂ ከዛ ውጭ ዝም ነው ያለው። አስሮ ሲያስቀምጡ፣ ሰይፍ በላዩ ላይ ሲያነሱ ዝም ዝም ዝም። እግዚአብሔር አምላክ ግን ይስሐቅ ለኃጢአት መስዋዕት ሆኖ እንዳይታረድ፣ የይስሐቅ ደም እንዳይፈስ፣ የኃጢአት መስዋዕት የአብርሃም ልጅ ይስሐቅ እንዳይሆን እግዚአብሔር አምላክ ሌላ ምትክን አዘጋጀ። ዋው! ሌላ ምትክን አዘጋጀ። በአብርሃም ልጅ ላይ መጨከን አልፈለገም። በእኔ ላይ መጨከን አልፈለገም። በአንቺ ላይ መጨከን አልፈለገም። አቤት 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 አቤት! እግዚአብሔር አልጨከነም ይስሐቅ ላይ። አብርሃም አለ በልጅ ላይ ሰይፍ አታንሳ። ያው በረሃ ውስጥ ለመስዋዕት የተዘጋጀ በግ አለ፣ ለኃጢአት መስዋዕት የተዘጋጀ በጉን ውሰድና በልጅ በይስሐቅ ቦታ ላይ ምትክ አድርገህ መስዋዕት አድርጋለ። ያት ከተሰወረበት ቦታ ላይ የተገለጠ በግ የአዲስ ኪዳኑ በግ ኢየሱስ ክርስቶስ ነው። መጥምቁ ዮሐንስ ተናግረዋል። ለብዙ ሰዎች ኃጢአት የሚፈስ የእግዚአብሔር በግ፣ የሚሞት የእግዚአብሔር በግ እያለ ነው የተናገረው። የአዲስ ኪዳን ላይ በይስሐቅ ቦታ ላይ ምትክ ሆኖ የተገለጠ
በድንገት ወጣ። ይስሐቅን ለማዳን ለመታረድ ደሙን ለማፍሰስ ለመሞት እግዚአብሔር ያዘጋጀው በግ የአዲስ ኪዳኑ በግ ኢየሱስ ክርስቶስ ነው። ይስሐቅ ቦታ ላይ አሁን አንተን አስቀምጥ አንቺን። የኃጢአት ደሞዝ ሞት ነው ይላል እግዚአብሔር ቃል ሮሜ መልእክት ላይ። ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር ሁሉ አለካለ በኋላ የኃጢአት ደሞዝ ምንድነው? ሞት ነው ይላል። እግዚአብሔር ሁሉ ነገር ከሰራ በኋላ ኤደን ገነት ውስጥ ሰው ልጅ የሚበላው የሚጠጣው ነገር ሁሉ ካዘጋጀ በኋላ ሰውን እዛ አስቀመጠና ትእዛዝ ሰጠ። ክፉና ደጉን የሚያስታውቀውን ዛፍ ፍሬ አትብላ፣ ሌላውን ሁሉ ብላ አለ። በበላህ ጊዜ ግን ሞትን ትሞታለህ። የኃጢአት ደሞዝ ሞት ነው። እስቲ አንድ ሰው ከኔ ጋር የኃጢአት ደሞዝ በሉት። ለምንድን ነው ማትናገረው? ተናገር። የኃጢአት ደሞዝ ሞት ነው። የኃጢአት ደሞዝ በሽታ ነው። የኃጢአት ዋጋ መከራና ጭንቅ ነው። በበላህ ጊዜ ሞትን ትሞታለህ አለ። ለዛ ነው የኃጢአት ደሞዝ ሞት ነው ተብሎ የተጻፈው። ግዴታ ሰው ልጅ ኃጢአት ሲሰራ የሚሞት አካል መኖር አለበት። በብሉይ ኪዳን ዘመን ለኃጢአት ስርየት የእንስሳ ደም ነው የሚፈሰው። የኮርማ የበግ ሌላ እንስሶች ደም ይፈሳል። የፍየል ደም ብቻ ነው ማይፈሰው። ኃጢአት የሰራ ሰው ካህኑ ጋር ፍየል ይዞ ይሄዳል። ፍየል ላይ እጅ ይጭናል። ኃጢአት የሰራ ሰው በኔ ላይ ያለ ኃጢአት በፍየል ላይ ይተላለፍ ብሎ ይናዘዛል። ከዛ በኋላ ፍየሏን ወደ በረሃ ነው ከከተማ ወደ ውጭ ነው የሚያባርሩት። ኢየሱስ ግን ሲሰቀቅ ከተማ ውጭ ነው ዳር ወጥቶ ነው የተሰቀለው። ለኔ ብሎ ተዋረደ። አቤት ከኔ ጋር አላችሁ ወይ? የኃጢአት ምትክ ሆነ ማ የአዲስ ኪዳኑ በግ ኢየሱስ ጌታ ነው። እባክህ አንድ ሰውን ያዘና ባንቴ ቦታ ላይ በል ኢየሱስ ባይሞት ኖሮ ምን ልትሆን ነበርክ? በል እስቲ መርገምን ተቀብሏል በል። ተናገር ብራዘር። መርገምን ተቀብሏል። ህመምን ተቀብሏል። በሽታህን ተቀብሏል። ሞትን ተቀብሏል። አሁን ኩነኔ የለብህም ብለህ ተናገር። ኢየሱስ በመስቀል ላይ በሰራው ስራ ድነሃል፣ ነፃ ወጥተሃል። ከኃጢአት ኩነኔ ነፃ ወጥተሃል። በይስሐቅ ቦታ ላይ የተተካ የአዲስ ኪዳኑ በግ የእግዚአብሔር ልጅ ኢየሱስ ይባላል። ምትክ ሆነ። ክብር ለኢየሱስ ይሁን። እግዚአብሔር ምን አደረገ? አዘጋጀ። አለቀ። አዘጋጀ። ዛሬ ምንድነው መልእክቴ? እግዚአብሔር ለኔ የምናገረው የምትለው እሱ ያዘጋጃል። ምን ያደርጋል? ምን ያደርጋል?